ሰማኝ በፊት አባቶቻችን ርቆ ሄዶ ቤተክርስቲያን መሳለም ልክ እንደ ትልቅ በረከት ያስተላልፉ ነበርና በተለይ አሁን እንግዲህ ያው እኛም ካለንበት የዘመናዊነትም ይሁን ወር ደግሞ የህይወት ጫና ይሁን አላቅም ብቻ ራቅ ያለ ቤተክርስቲያን ሄዶ መሳለም ብዛም እየቀነሰ ነውና ስለዚህ ያው ምዕመናት በተለይ በዚህ በ49 ጨፌ ታች ያሉ ዙሪያውን ወንዙን ተከትለው እጅግ በጣም ብዙ ገዳማቶች አሉ በጣም ብዙ እና ነው አዲስ አበባ የታጠረችው በቤተክርስቲያናት ነው እንደስክል ድረስና ባለፈው እንግዲህ እዚህ ማረሾላ ማርያም ሄደን ነበር ለበረከትና እዚህም እንግዲህ ስንመጣ በጣም ግርማ ሞገስ እዚህ ተራራ ላይ ትልቅ ቤተክርስቲያን ቢቆም እንደው እንዴት ደስ እንደሚል ከተራራነቱ ሁለተኛ የቤተክርስቲያኑ ግዝፈት ደግሞ ሲጨመርበት እጅግ በጣም የፈውስ ቦታ እጅግ በጣም ልብን የሚያረካ ስፍራ ይሆናል ያ እንደሚሆን ደግሞ በግል ያልተጠራጠረም እግዚአብሔር ጊዜ ያለው ይሰራል እንግዲህ እናንተም አዲስ እንደመሆናችሁ መጠን ይሄንን ነገር በደንብ አስፍታችሁ ተሰሩበታላችሁ ያስባለሁ በግሌ እንግዲህ ምዕመናት አሉ በስተመጨረሻ እንደው ባጸኖት መተው እዚህ ቦታ ላይ ስርዓቱን እንዲያካሂዱ እሁድ ሰንበትም እንዲገኙ ለሚካኤልም እንግዲህ ለስላሴም ታቦት አለ አሁን እዚህ አካባቢ ብዙ ስላሴ የለም ወደ አርታች ነው የሚወረደው ወደ ቦሌ አራብሳና እዚያውን ለምሳሌ ከ20 49 አደባባይ ያሉ ምዕመናቶች አሉ እዚህም ሳይት አራት ነው የሚባለው በተለምዶ ጌቱ አደባባይ በዚህ በኩልም ያሉ ምዕመናቶች አሉና እነኚህ ምዕመናት መተው ቤተክርስቲያኑን እንዲያውቁት ባጸኖት እንደው በርሶ ቃል መግለጽ ቢችሉ ደስ ይለኛል ምክንያቱም በርግጥ ጸበልም እንደሌለው ሰምቻለሁ እንግዲህ ታንከር ከፊት ለፊት ቆመዋል እዚህ ቦታ ላይ እንደው የፈለቀ ጸበል ወይም ደግሞ እንደዚህ እንደ ሌሎቹ ቦታ ጸበል የጸበሉ ጉዳይ እንዴት ነው አው ጸበል በርግጥ ያው እንግዲህ ታች ራሱ የፈለቀ ጸበል የቅዱስ ሚካኤል አለ ግን አቅሙ ትንሽ ጉልበት የለውምና ታች ወንዝ ውስጥ ነው እዚች ወረድ ብሎ ወርጓዳዋ ላይ ነው ወይስ ወደ መንገዱ ሳይደርስ ከመንገዱ ወደዚህ አናቱ ላይ ወዲ አናቱ ላይ ምን ተቀበባት ጸበል ነበረች እንግዲህ በጣም የሚገርም ቦታ ነው አሁን የጸበሉ አሁን የፈለቀበት ጸበሉ ላሳየን ገብቶኛል ይሄ ጸበሉ የፈለቀበት አሁን ይሄ አርሶ አደሮች ነው በሙሉና ይሄ ስቴው ጫካ ነው አሁን ከጊዜ በኋላ ገበሬዎቹ መሬት የማጣ ሲመጣ ነው ያረሱት እንጂ ይሄ ያረሱት እንጂ ጫካ ነው በሙሉ እኛም ስንመጣ በዚህ አሁን እንስሳቶች አራዊቶች የተለያዩ ነብሮች ምናምን ናቸው ያሉት እንጂ ነብሮች አሉ ነብር አለ በመጀመሪያ ሰዓት ነበር ቤተክርስቲያን የሚጠብቀው ባይታው የነበሩ ቦታው በቃ ገጸር ነው የሚበላ ምንም ነገር ቤተክርስቲያኑ ሲጠብቁ የነበሩት ባይታው የነበሩ ከዛ ለቀው ሄዱ እርሳቸው በቃ ሰው እንትን በሚል ሰዓት ሲበዛ እንትን ሲል የሚገርም አባት ናቸው ቅርሳቸውን አስረክበው ሄዱ ለሰው የሚገባውን አሳዩ ለሰው የማይገባውን ለክህነት ብቻ የሚገባውን ይቀመጥ ብለው በማሳየት ስለዚህ አደራ ጠብቀው ነው ሄዱት ማለት ነው አደራ አስጠብቀው ተናግረው ነው ሄዱት ይገርማል እኮ አባቶቻችን ተናግረው ነበር እሳቸው በቃ ፈተናዎች ብዙ ነበሩ የመፍረስ ቤተክርስቲያኑ ሲፈርስ የቦታም ሽሚያ የቦታም ስለነበረ ብዙ ፈተናዎች ነበሩ ይሄ ወደዚህ ማዶ ላይ ሸገር ሲቲ ይባላል ማዶ ይሄ ሸገር ሲቲ ነው ከዚህ በኋላ ከወንዝ ወደዛ ማለት ከወንዝ ወደዛ ሸገር ሲቲ ነው ይባላል ይሄ ደግሞ በለሚኩራ ውስጥ ነው ይሄ ለሚኩራ ወረዳ 4 ክፍለ ከተማ ውስጥ ነው ግን ብዙ ሰው አያውቀውም ልበል ጸበል ቦታ ጸበሉን ብዙ ሰው አያውቀውም የሚያውቁ ሰዎች ግን አሉ የሚያውቁ ሰዎች ከሩቅ ቦታ እስከ ውጭ ድረስ ያውቁታል እስከ ውጭ ድረስ እኛ እዚህ ተቀምጠን ሳናቅ ማለት እስከ ውጭ ድረስ ሄደው ጸበሉ ተፈውሰው ምስክርነት ሰጥተው ይሄዳሉ ይገርማል በጣም እዚሁ አሁን እኛ ርቀን ነው የምንሄደውና እንደዚህ አይነት ቦታ ያለ ራሱ አይመስልንም ማለት ለእግር የማይመች ለመኪና ብዙ መንገዱ የማይመች ስለነበር አሁን እንደውም እኮ እንደዚህ አይነት ፖል ምናምን ሳይኖር ነው መጥቻለሁ በፊት የመብራት ራሱ በዚህ በኩል መብራት የለም
አሁን ነው እንግዲህ መንግስት እንደዚህ ይዘረጋል። አሁን መንገድ መጥቷል። እስከ መንገድም ተጠረገ። እስከ መኪና እስከ ጸበሉም ድረስ ገብቷል። እስከ ቤተክርስቲያኑ ድረስ መኪና ገብቷል። አሁን በዚያ ጊዜ የለም ነበረ መኪና መንገድ የለም። አይኔም መጥቻለሁ ከ3 ዓመት በፊት በዚህ ይመላለስ ነበር። እርግጥ አጥረ ግቡን አልረገጥኩም። በጣም የሚገርም ምክንያቱም ተራራ ስለሆነ እንደው እግዚአብሔር አብም ስንሄድ ዝም ብለን ነበር ምን ነው እንግዲህ በጣም ረጅም ርቀት ነው። ገደል ነው። አዎ ገደል ነው። ለደካማ አይመችም። ለደካማ በዚህኛው በላይ በኩል ከመጡ ግን ቀላል ነው። በዚህ በመኪና መንገድ ቀጥታ ጫፍ ላይ ይቆማሉ። ሎሚ ከለር በሎሚ ከለር በ49 ጋር አድርገው በ49 በኩል ከመጡ ቅርብ ነው። እሱ እዚህ ስር ያለው ጸበሉ እዚህ ውስጥ ላይ ነው ያለው። ይገርማል። አሁን እዚህ ጋር ጸበል አለ። እኔ በፍጹም አስቤው ምንም ብዬ አላውቅም። እንግዲህ ከቤተ ክርስቲያኑ ቁልቁለት 3 ደቂቃ ነው ያስኬዳል። ከቤተ ክርስቲያኑ ቁልቁለት 3 ደቂቃ ይሆናል። ከዚህኛው ደግሞ መኪና እዚች ቅርብ ላይ ማረፍ ይቻላል። እዚች አናቷ አስፋልቷ ነች ጥርጊያው ማረፍ ይቻላል። አሁን ጸበሉ ይሄ ነው። የሚገርም ነው። በጣም የሚለያይ ከለር አለው። ከለሩ ይቀያየራል። የሚቀያየርበት ሰው አለ። የሚድን ሰው በሚመጣ ሰዓት ጸበሉ በራሱ ይቀየራል። ይድናል። እንደ በሽታው አይነት ደም የሚመስልበት ጊዜ አለ። ደመና የሚመስል ማለት ሰማያዊ ከለር የሚይዝበት ሰዓት አለ። ፍጹም ደግሞ ውሃ የሚመስልበት ሰዓት አለ። ግን አሁን ፈልቆ ማለት ከርሰ ምድር ነው። ከርሰ ምድር ነው። ከርሰ ምድር አይንቀሳቀስም። በቃ ሰው በሚመጣ ሰዓት ራሱ ይጨምራል። ፓወር ራሱ በጣም የሚገርም ነው። ይጨምራል። ይሄ ከርሰ ምድር ነው። እንግዲህ በረከቱ ይደርብን። እኔም እንደዚህ በዚህ አጋጣሚ እንደው ይቀር ያጥምቁኛል። ይሻባይ አሁን ይሄ ከወዷ ውስጥ ላይ አውሬ የወጣው ጸበል ከዚህ ነው። ስትጠጣ በህልሜ ያየውኛለች። ከሩቅ ቦታ ነው የመጣችውና እና እሱን ትንሽ አቅሙም ጉልበቱም ጠንከር ያለ ስላልሆነ ወደዚህ ስቦ ለማምጣት አልተቻለምና ብዙ የሚጠቀሙበት ሰዎች አሉ። አሁን ግን በዚሁ ታንከር እዚህ አስቀምጠን ያው ጸበል እንግዲህ ማለት እቺስ ለቤተክርስቲያን ውሃ ሊመስለን ይችላል ወይ ውሃ ነው። ውሃው ግን ሲባረክ በእግዚአብሔር ስም ሲቀደስ በቅዱሳን ስም ሲሰየም እንግዲህ ውሃው ፈውስ ይሰጣል። ሰው እምነቱ ስለሆነ የሚያድነው ማለት ነውና አሁን ይሄን ታንከር ምዕመናን ገዝተው አምጥተውልናል። ይሄን ታንከር እዚያ ካስቀመጥን በኋላ እንግዲህ እየተሞላ በዚህ በታንከሩ እየሞላን እየተባረከ እዚሁ ቅዳሴ ሲቀደስ ኪዳን ሲደረስ አገልግሎቱ ሲከናወን እየተባረከ ለምዕመናኑ የፈውስ አገልግሎት የሚሰጥ ይሆናል ማለት ነው። እስቲ ዙሪያውን እንየው። ጸበሉ የሚቀመጥ እዛ አካባቢ ላይ ነውና ዙሪያውን እንየውና የሚያስጎበኙን ቦታ ይሄ አሁን ለጸበሉ የተመረጠ ግንብ ነው። ይሄ ታንከር የምናስቀምጥበት ቦታ ነው። እዚያ ታንከሩ ይቀመጥና እዚህ ወደ 2 ክፍል ቤቶች ሰርተናል። ስራቸው ገና አልተከናወነም። ለመጠመቂያ የሚሆን ቦታ እሱ ገና ውስጡ ልሾ ተደርጎ ምዕመናን እዚህ እንዲገለገሉበት ለማድረግ ማለት ነው። ስለዚህ ይሄኛው ትንሽ ከፍ ይልና ታንከሩ ላይ ይቀመጣል። ለዚህ ማስጨረሻ የሚያስፈልጉ ማቴሪያሎች አሉ። እነዚህ እንግዲህ ምዕመናን ካገዙን ይሄን በቅርብ ጊዜ ጨርሰን ጸበሉ የሚጀምር ይሆናል ማለት ነው። አይ ደስ ይላል። ቦታውም ያለው በጣም ከፍታ ላይ ነው። እስከዛሬ እንደው እንግዲህ በልግጥ አካባቢው ላይ ያን ያህል ከአሳደሩ ውጪ የከተማ ምዕመን የለምና አሁን ነው እየመጣ ያለው። ስለዚህ እግዚአብሔር ቢፈቅድ እንግዲህ የተሻለ ቦታም ይሆናል። ይሄ በጣም እጅግ ከፍተኛ አባቶቻችን ከፍ ያለ ቦታ ላይ መርጡት ጊዜ ይገርመኛል። ለቤተክርስቲያን የሚሰራበትና እንግዲህ የቤተልሔሙ ይህንን ይመስላል። ቤተክርስቲያናችንም እቺን ትመስላለች። እንደው ከዚህ ወደታች ማየት ራሱ ትልቅ እርካታ ነው። በተለይ ለተጨነቀ ሰው እዚህ ቦታ ላይ መጥቶ አይኑን ወደዚህ ቢወረውርና ሁለተኛውን የምን እንደ ህዝብ ሰው ይህ ቦታ በእውነት አዲስ አበባ ዙሪያ ላይ የማይመስል ታላቅ ገቢረ ተአምር የሚደረግበት ቦታ ነው። ሰው እስካሁን አላወቀውም። ምናልባት የሚያውቁት ሰዎች ጥቅም የተጠቀሙ ከዚህ ቦታ የተፈወሱ ሰዎች ከሩቅ ቦታ ከአዲስ አበባ ብቻ ሳይሆን ከተለያዩ ቦታዎች ይመጣሉ። እኔም እንኳን እዚህ መጥቼ ለአገልግሎት የቀረሁት በአጋጣሚ
ይህ ቦታ እንደዚህ አይነት ተገኘ ሲባል መጣው በፍቅር ተማርኬ ነው የቀረሁት እዚህ ቦታ ላይ ማለት ነው። እና ይህ ቦታ መንፈስ ቅዱስ ያለበት ንጹህ የእግዚአብሔር ድምፅ፣ የነፋሳት ድምፅ፣ የእንስሳት ድምፅ እንጂ መኪናዎች ድምፅ የማይሰማበት ለሱባኤ የተመቸ ጸሎት ለማድረግ የተመቸ ፍጹም ጸጥታ ያለበት ቦታ፣ ደስ የሚል ቦታ፣ የሰላምና የእግዚአብሔር ቦታ እንደሆነ እናገራለሁ ገልጬ ደግሜ ደጋግሜ ማለት ነው። ሁለተኛው ምንድነው በጸበሉ ዙሪያ ያለው ይሄኛው የሚሰራው ጸበል ከዚያ ላይ ትንሽ ዳገት ስለሆነ ደካማዎች፣ ህመምተኞች መውረድ ስለማይችሉ ለማይወርዱት ሰዎች ሁሉም ሰው እንዲሳተፍ ነው። ያኛውን ከተቻለ እግዚአብሔር ቢፈቅድ የሚመጣበትን ነገር ሙያ ካላቸው ሰዎች ጋር አድርገን ከዚህ መጥቶ ጸበሉ ያኛው ከዚህኛው ጋር ከሮቶ ጋር ተቀላቅሎ ሁሉም ሰው ያን ሰው እንዲጠመቅ እናደርጋለን። ምክንያቱም ጸበሉ የሚገርም ጸበል ነው ያኛው ያለው ማለት ነው። ጫካ ውስጥ ላይ ስለሆነ ትንሽ ለመሄድ ደካሞች ለመውረድ ስለማይችሉ እንጂ በዚያ እያመጣንም እየተጠመቁ ብዙ ሰዎች ተፈውሰዋል። ከተለያየ በሽታ ላይ እጃቸው የማይንቀሳቀስ የነበሩት እጃቸው ተንቀሳቅሶ ከወዳቸው ላይ በሽታ የነበረባቸው የተለያየ አራዊት ከወዳቸው ውስጥ ላይ የወጣላቸው ሰዎች አሉ ማለት ነውና ይሄ ገቢረ ተአምር የሚሰራበት የመላእክት አለቃ ራሱ እግዚአብሔር ምድር የሰው ልጅ አደራ ሲበላ ምድር ደግሞ ለሰው ልጅ አደራ የምታስረክብበት ሰዓት መሆኑ በጣም ይደንቀኛል። እየሰጠች ነው፣ ምድር አደራዋን እየመለሰች ነው። አባቶቻችን ክፉ ዘመን ሲሆን አላውያን ነገሥታት አንገታቸውን በሰይፍ ሲሏቸው እነርሱ ለምድር ቀብረው ጽላቶቹን ቅርሶቹን እነርሱ አስረክበው በሕይወት የሉም። ዛሬ ምድር ደግሞ የነሱን አደራ እየተቀበለች ለኛ እየሰጠችን ነው። አደራ ተቀባዮች እንድንሆን አደራን ደግሞ ለቅርስ ለትውልድ እንድናስተላልፍ እግዚአብሔር ይፍቀድልን ስል እግዚአብሔር ይስጥልኝ። እንግዲህ የተከበራችሁ ውድ ምእመናን ይህን ቤተክርስቲያናችን ያው ዙሪያው አካባቢ ብዙ ቤተክርስቲያን እንዳለ ይታወቃል። እድለኞች ነን። ቅድም ወንድማችን ልጃችን እንዳለው ዙሪያው አካባቢ ሸላ ማርያም ትባላለች፣ ገብርኤል እና ሚካኤል አለ። በታችም እንደዚህ ዙሪያው ቤተክርስቲያን እንዳለ ይታወቃል። ይሄም ደግሞ ከነሱ ደግሞ አንዱ ደግሞ ጥንታዊና የድሮ የነበረ ቅዱስ እግዚአብሔር አባታችን ዝቅ ብሎ ያለ፣ በዚህ ደግሞ ቅዱስ ሚካኤል አለ። 83 ባስ ይዤ ነው የመጣኋለች። 49 ጋር ከወረደች በኋላ ወዴት እንደሚሄድ ራሱ አላውቅም አለች። ሰው ጋር ስደርስ አብሮኝ የመጣው መልአክ ማለት የሚያሳየኝ ይሰወረኛል፣ ይሰወረኝና ከሰዎች ተለይቼ ብቻዬን ስሄድ በዚህ ሂጂ ይለኛል አለች። አቅጣጫ ይጠቁመኛል። ልክ እዚህ ስትደርስ ቀጥታ መጣች። እንግዲህ ቤተክርስቲያኑ እዛ አናት ነው ያለው። ቤተክርስቲያኑ እዚህ ቅርብ ነው፣ 3 ደቂቃ ነው። ዳገት ስላላት ይኸው ለደካማ ሳይሆንም እንጂ አይ ግን ቤተክርስቲያኑ ለመሄድ ቀጥታ መኪና ነው። 3 ደቂቃ ነች። ከዛ ቁልቁለት ሲወረዳ 3 ደቂቃ ናት። እና ይሄን ቢቻል እግዚአብሔር ይፈቅድ ይሄ በደንብ ተሰርቶ ሰዎች እንዲጠቀሙበት እንክብካቤ እንዲኖረው ጸበል ነው በጣም ማለት እስከ ውጭ ድረስ ጸበል ላኩልን ይለውና ይዘው ሄደው በሃይላንድ ሄደው እዚያ ተፈወስን። ገቢረ ተአምር ቅዱስ ሚካኤል እንዳደረገልን ብለው ቤተክርስቲያኑ ለመስራት ራሷን ቃል ይገባሉ። እግዚአብሔር ይፈቅድላቸው። ያለ እግዚአብሔር ፍቃድ ግን አይሆንም። ስለዚህም ከሩቁም ከቅርቡም ያላችሁ ማህበራት የቤተክርስቲያን እግዚአብሔር በፈቀደላችሁና እግዚአብሔር በጎበኛችሁ እንድታግዙትና እንድታበረታቱን እያልኩኝ እዚህ ቤተክርስቲያን ቅዱስ ሚካኤልና ስላሴ እንደዚህ ኪዳነ ምሕረት ቅዱስ ገብርኤል ነው። ስለዚህ ስላሴ እንደ በመቃኘም ያው ሚካኤል በመቃኘ እንዳለ ሆኖ ስላሴም በመቃኘ ነው ያለ። አካባቢው ያው ቦታውን ከግለሰብ መሬት ተገዝቶ ነው ይሄ ቤተክርስቲያን የተተከለው። አሁንም ቤተክርስቲያኗ ለማስፋፋት እንዳውም በዚህ በእግረ መንገድ ለመፈልኩ ማህበረ ምእመናን እዚህ አካባቢ አዲስ ህዝብ እየመጣ ነው። ከከተማ የሚመጣ ህዝብ አለ። እዚህ አካባቢ ቀብር ቦታ የለም። ቤተክርስቲያኑ መሰራት ያለበት በሐመረ ኖህ ዙሪያ ክብ ነው እንጂ ካቴድራል አይሆንም ተብሎ በሐመረ ኖህ ዙሪያ ክብ ቤተክርስቲያን እንጂ ክብ ማለት ነው። ክብ ካቴድራል አይሰራም ተብሎ ዲዛይኑ ሁሉ ወጥቶ ሊያሰራው የነበረው ሰው ፈተና ገጠመበት። በዚያ ምክንያት ሊቀር እንጂ ቤተክርስቲያኑ ለመስራት ሊያሰራ ቃል የገባው ሰው ፈተና ገጠመው። እንግዲህ እግዚአብሔር እንግዲህ ከርሰ ምድር ነው፣ አይንቀሳቀስም። በጣም ርቀት አለው። ይሄ ከሰው ቁመት ርቀት አለው በጣም። እኔ አሁን እዚህ ጋር በጣም ተመላልሻለሁ አባታችን፣ ሀቅ ለመናገር ማለት ነው። እንደው አሁን በዚህ ዘመን ቶሎ ብለን የቤተክርስቲያናችንን ጉዳይ መላክ አላለን በምንችለው ካላለን፣ አሁን ይሄ ቦታ በአርሶ አደር እጅ ነው ያለው። ይቺ እስካሁን ለቤተክርስቲያኑ ናት። ቤተክርስቲያኑ ናት እቺ እስካሁን ባለ ቤተክርስቲያኑ ናት። መጥቶ እንግዲህ አሁን ግን ይሄ አፈር እየደፉ ነው። አፈር እየተደፋ ነው እንዳይደፈን። ልክ የአፈሩ የመድፈን ምሳሌ ይሄ የቅዱስ ሚካኤል ነው። እዚህ ላይ ደግሞ የቅድስት ክርስቶስ ሰምራ አለች። ክርስቶስ ሰምራ ከቅዱስ ሚካኤል ጋር
ታቦቱም አለ። ክርስቶስ ሰምራለች። እዚህ ላይ ክርስቶስ ሰምራ ነበረ፣ ቅዱስ ገብርኤልም ነበረ። ተደፈነ። ከላይ አፈር ሲደፉበት አፈሩ እየተገለበጠ ማለት ተደፈነ። ይሄ የመገንባት ወይም ደግሞ የመንከባከብ እንትኑ ስለሌለ ተደፈነ እንትን አለ፣ ውሃው እንትን አለበት ከርሰ ምድር ስለሆነ ማለት። ይሄኛው ግን አይደርቅም። ይሄ ግን ለታምን ለምልክት ቁጭ ብሏል። አሁን ይሄን ምንድነው እኛ ከቻል ይሄ በእንትን ሂዶ እዚያ ተቀላቅሎ ሰው እንዲጠመቅበት ነው፣ ሰው እንዲፈወስ ነው የምንፈልገው። የሚገርም ነው። ይሄ ቀጥታ እዚያ እንዲሄድ ማለት ነው። በቃ አሁን እንደምታየው አየሁ አይደል? ምንድነው የሚመስለው? ጥቁር ነገር ነው ስትየው ከለሩ። በሆነ ሳሌ ደግሞ ይቀይራል፣ ሰማያዊ ይሆናል። ሰማያዊ ይሆን ይቀያየራልና ይሄ ነው የጸበሉ ገቢረ ተአምር። እንግዲህ መስራት ከተቻለ አባቶቻችን እንግዲህ መጠቆም፣ መንገር፣ መናገር ነው የነሱ ድርሻ። እኛ ደግሞ እግዚአብሔር ይፍቀድ የፈቀደለት መጥቶ ገቢረ ተአምሩን ይሰራል። ቤተክርስቲያኑንም ጸበሉንም እንግዲህ ለመስራት የታደለ ሰው አሁን በችኛ ይችን አስበቃ መንገድ አስችለስ መኪና መንገድ የሚገርም ነው። እዚህ ላይ በቃ እዚህ መግባት ነው ጸበል መንገድ በምንም አስቤ አላውቅም። አሁን በዚህ ጊዜ በጣም ከብዙ ጊዜ አልፌያለሁና አሁን እኛ ምንድነው የተጨነቀው ሊደፈን ነው። ምክንያቱም አሁን ልክ አፈር ወደዚህ እንትን ይላል። ይሄ ተገንብቶ በደንብ መጠበቅ አለበት። ሁሉም ይሄን ሚዲያ የምትከታተሉ ሁሉ ይህን ቦታ አይታችሁ በህመም የምትጨነቁ በዊንች መጣው እጃቸው ሰው ያጎረሳቸው የነበሩት በዛ በብዙ ጭንቀት ህመም ውስጥ የነበሩ ሰዎች ተፈውሰው እጃቸው ራሳቸው መመገብ ችለው ወዳቸው ውስጥ ላይ የተለያየ በሽታ የነበረባቸው ሰዎች ከበሽታቸው ተፈውሰው ያለበት ጸበል ነውና ከውጭም ሀገር ከውስጥም ያላችሁ ይህን ቦታ እንድታዩት ጠይቃለሁ። እስቲ ያው እግዚአብሔር ይፍቀድ። እኛ እንግዲህ እንደ ጉዞ ወደ በረከት መተን ማየት ያየነውን ማሳየት በዚህ ሰዓት እኛ ገንዘብ ላይ ኖረን ይችላል። ያላችሁ ሰዎች ደግሞ አሉ እንደው ምልክት ብቻ የሚፈልጉና ለነሱ ነው የጉዞ ወደ በረከት። እንግዲህ ቤተክርስቲያኗ አናቷ ላይ እንደምትመለከቱት ነው። ጸበሉ ደግሞ እንግዲህ በምሬት እዚህ ቦታ ላይ በከርሰ ምድርነት ተቀምጧል። ሌላው ተደፍኗል። የክርስቶስ ሳምራ ነው አለ። ግን ማለት ምን ይፈልጋል? መቆፈርና መገንባት። ቦታው ግን ተደፍኗል። እንትን ብሏል። ተደፍኗል እንትን ብሏል። ስለዚህ እግዚአብሔር ይፍቀድ። አባታችን ስለ በረከቱ ስላሳዩን በረከት ስለነገሩን ከልብ እናመሰግናለን። እንግዲህ እግዚአብሔር ያክብርልን፣ በእድሜ በጸጋ ይጠብቅልን። አሜን። እኛም እናመሰግናለን። እሺ ጠብቅልን እናንተ እና እኛ በእቅዳችን ውስጥ ያለው ከአርሶ አደሮች ወይ ደግሞ ከመንግስትን ከሚመለከተው እዚህ አካባቢ ያለ ማህበረ ምእመናን የት ነው የምናርፍበት? መቼም ቤተክርስቲያን በህይወታችን እያለንም እየጠበቀችን ኋላም ደግሞ ስጋችን ተቀብላ አደራ ተቀብላ የምታኖር ቤተክርስቲያናችን ነች። ስለዚህ እዚህ አካባቢ ካሉት ቤተክርስቲያን ሳይ ደግሞ ይሄ ነው ትንሽ ለማስፋፋትም ለቦታው አመቺ መስሎ የታየንና ቀብርም ለማስፈጸሚያ እቅዳለንና መታችሁ እንድትጎበኙን እዚህ አዲስ ህዝቡ ወይ ደግሞ ነባር ህዝቡ ለወደፊት የምናርፍበት ቦታ መቃብር የለም። ታች በእግዚአብሔር አብ ነው ያለ። እሱም ሞልቶ ቦታውን እያበቃ ነው ያለና ይሄ በቅዱስ ሚካኤል በዚህ በስላሴና በቅዱስ ሚካኤል ያለ ቦታ ዙሪያው ግን ከአርሶ አደሮችን ተነጋግረን ከሚመለከተው አካልም ከመንግስትም ተነጋግረን ቦታውን ለማስፋፋት እንደዚህ መካነ መቃብርን ለማስፈቀድ እቅድ ላይ ነው ያለንና እንድመጣችሁ እንድታግዙን በእውቀትም በገንዘብም በሐሳብም እንደዚህ በተለያየ ነገሮች ለቤተ ክርስቲያኗ ለትውልዱ ማስተላለፍ ስላለብን እንድታግዙን እንድትተባበሩን የመንግስት አካላትም ቤተክርስቲያናችን የሁላችን እስከሆነ የህዝብ እስከሆነ ድረስ ህዝብ ስለሚኖርባት ወይ ደግሞ ስለሚገለገልባት ይሄን ትኩረት ተሰጥቶ ቤተክርስቲያኗ ምእመናን የሚያስፈልጋቸውን እንዲሟላ መጥታችሁ እንድታግዙን ትብብር እንዲደረግልን በእግዚአብሔር ስም አሳስባለሁኝ። ጉዞ ወደ በረከት ስንሰራ ዋናው ሐሳባችን ምንድነው? ቤተክርስቲያንን ሄዶ መሳለም፣ ላላየው ደግሞ ማሳየት። የበረከት እጆች አሉ ደግሞ እነሱ የፈቀዱትን ያህል አስራታቸውን የልባቸውን ስሜት ለሚያዩት ቤተክርስቲያን ልገሳ እንዲያደርጉ ማበረታታት ነው። ምክንያቱም ቤተክርስቲያን ውስጥ ያሉ አባቶቻችን አሁን ላይ በተለይ እንደምናየው
ገንዘብ አምጡ እንዲርዱ ማለት አይጠበቅባቸውም። እኛ አስራት በኩራታችንን በስነ ስርዓት ብንሰጥ በስትክክል ደግሞ ቤተክርስቲያንን ማገዝ ቢቻል የሚል ሀሳብም ስላለን ነውና ዘንድሮ ብዙ የምናየው ነገር ደስ የማይሉ ነገሮች አሉ። በእርግጥ ምንድነው እናያለን በየሶሻል ሚዲያው። ይሄንን ትልቁ ፕሮግራም ያስጀመረኝም አለ አባቶቻችን ከጀርባ አሰልፈን እንደው የቀደሱበትን ልብስ ተክነው የቀደሱበትን መስቀል ይዘው ችግራቸውን በፊት ለፊት ሲያንጸባርቁ ማየት መለመን እነሱም እንዲለምኑ ሲለምኑ ማየት ያማልና ከዛ አንፃር ልብ ህሊና አይምሮ በደንብ የተሰማው ሰው ማድረግ ያለበትን ለዚች ቤተክርስቲያን እንዲያደርግ ነው የምናሳስበው። እኛ ድርሻ ሰርቶ ስራውን ለህዝብ ማቅረብ ነው። አንድም ሰው ይሁን ሶስትም ሰው ይሁን አራትም ሰው ይሁን ለዚህ በረከቱን እንዲሳተፍ ማድረግ ነውና እንደው በስተመጨረሻ አሁን እንግዲህ ይሄ ቤተክርስቲያን የሚተዳደረው አባታችንም እንደነገሩን በእግዚአብሔር አብ ታች ባለው እግዚአብሔር አብ ስር ነውና እንደው ሊያስተላልፉን የሚፈልጉት እንደ ቅዱስ ሚካኤል እግዚአብሔር አብን እንመጣበታለን። ትልቅ እንግዲህ 78 ዓመት ገደማ ታሪክ ያለው ቤተክርስቲያን እሱን እንመጣበታለን እናያለን ቦታው ላይ ሄደን። ግን እስቲ ምን ታቅደዋል? ምንስ እንደው ቢደረግ? የመጀመሪያው ምዕመን መጥቶ መሳለም ምዕመን መጥቶ መገኘት የመጀመሪያው ድርሻ ነው። እስቲ ምን ይሉናል አባታችን? ቅድም እንዳልኩት ቤተክርስቲያኗ ገና ነች። መንገድ ላይ ዳዴ እያለች ያለ ነው። ቤተክርስቲያን የሚያሳድገው ምዕመናን እንደሆኑ ይታወቃልና መጀመሪያ ከምንም በላይ ምዕመናን መጥተው ቦታውን እንዲጎበኙት ነው። ቦታውን አይተው ሌላው ስራ ሌላው አገልግሎት የሚቀጥል እና ቦታውን እንዲጎበኙት መጥተው በረከት እንዲያገኙ ይሄ መጀመሪያው መልእክቴ ነው። ሁለተኛው ከአዲስ አበባ ዳር ላይ ያለ ቤተክርስቲያን የአዲስ አበባ መጨረሻ ማለት እንችላለን። በእርግጥ እዚሁ አያት አካባቢ ሆኖ የቅርብ ሩቅ የሆነ ቦታ ነው እና ብዙም የሚርቅ አይደለም። በእርግጥ እዚህ 40/60 ኮንዶሚኒየሙ ቅርብ ነው። መንገዱም ብዙ የሚርቅ አይደለም። ነገር ግን ምዕመናን እስካሁን አላወቁትም እና ይሄንን አውቀው ወደዚህ ቦታ እንዲመጡና ቦታውን እንዲጎበኙ እንዲሳለሙት እዚህ ደግሞ መልካም ስራቸውን እንዲሰሩ ነው እንግዲህ ያለኝ መልእክት። እንዳልኩት ሁለተኛው ምንድነው ይሄ ቦታ ከሌሎቹ አብያተ ክርስቲያናት ብዙ እንደ ሌሎቹ አብያተ ክርስቲያናት ብዙ ያላደገ ያለማ ቦታ ነው። መሀል ከተማ የምናያቸው ብዙ የሚያስቀኑ ስራዎች ይሰራሉ። እዚህ ቦታ ግን እንደምናየው ሁሉም ነገር ቆርቆሮ በቆርቆሮ የሆነ ነውና ለዚህ ቦታ ያልተደረገ ለዚህ ቦታ ያልተሰጠ የትም ቦታ ሊሰጥ አይችልም። የትኛውም ቦታ የሚመለከው የትም ቦታ የሚገለገለው አንድ እግዚአብሔር ነው። ሌላ ቦታም ያለው ቅዱስ ሚካኤል እዚህም ያለው ቅዱስ ሚካኤል አንድ ነው እና እንግዲህ የቅዱስ ሚካኤል ወዳጆች የሆናችሁ ምዕመናን ይህንን ቦታ በገንዘባችሁ እንድታግዙ ነው ሁለተኛው መልእክቴ። ቤተክርስቲያኑን እንድንሰራ አገልግሎቱን ከፍ እንድናደርግ አስራት ወክራታችሁን ወደዚህ ቦታ እንድትልኩ ይሄን መጥታችሁ እንድትተባበሩኝ እግዚአብሔር ስም አሳስባለሁኝ። ልጃችንም እግዚአብሔር ስጥልን፣ እግዚአብሔር ይጠብቅልን፣ እግዚአብሔር ያክብርልን። በዚህ መልኩ ነው ያለው። እናመሰግናለን። የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንግዲህ ቅዱስ ሚካኤል ላይ በተለይ ብዙም ሳይርቅ ከዚህ በዚህ በላይኛው በኩል ከጌቱ አደባባይ ዝቅ ብላችሁ እርሻውን አልፋችሁ በእርሻ መካከል የምታገኙት ቤተክርስቲያን ነው። በደንብ እንግዲህ በዚህ በኩል ደግሞ ሎሚ ከለሮችን አቋርጣችሁ ኮንስትራክሽን አሁን ሰንሳይ ኮንስትራክሽን በሚሰራው ህንፃ መሀል አልፋችሁ በዚህ በታችኛው በኩል ደግሞ ብትመጡ ነፋሻማውን ሁኔታ እየጎበኛችሁ ከአዲስ አበባ ወጣው እንዴ እስከሚያሰኝ ገጠር የገባችሁ ያለ እየተሰማችሁ ይህንን ቦታ በከፍታ ታገኙታላችሁ። ምናልባት አላቅም እግዚአብሔር አንድ ቀን ስራውን ይሰራል። እዚህ ቦታ ላይ ይሄ ቤተክርስቲያን አይገባውም። ይህ ቦታ አባቶቻችን እጅግ በጣም እንግዲህ ታቦት ህጉን ይዘው ያያችሁበት ሁለት ዋሻ ውስጥ አጽማቸው ከታቦቱ ጋር እስከሚቀር ድረስ ይህንን ቦታ አክብረው ለኛ ምልክት ትተው አልፏል። ይህ ቦታ እጅግ በጣም ትልቅ እጅግ በጣም ለሁሉም ሰባኪ ሊሆን የሚችል አካባቢው ለጠላትም ለወዳጅም ለወዳጅ ግርማ ሞገስ ለጠላትም
እንዲሁም ሰባኪ ሊሆን የሚችል ቤተክርስቲያን እዚህ ቦታ ላይ እንደሚቆም ይሰማኛል እና ይህንን ቀስ በቀስ እናደርጋለን። በዚህ አጋጣሚ በቅዱስ እግዚአብሔር አብ ዕለትና ታች ዋሻ በቅዱስ ሚካኤል ዕለት እዚህ ተገኝቼ መርሃ ግብሩን ሁልጊዜ ከዓመት እስከ ዓመት ከወርም ተገኝቼ አስተላልፋለሁ። ወደዳችሁትም ጠላችሁም ይህንን ቤተክርስቲያን እዚህ ቦታ ላይ ከፍታ ቦታ ላይ መስራት ይጠበቅብናል ብዬ አምናለሁኝ። አባታችን ከልብ ነው የምናመሰግነው። እንግዲህ ምዕመናቱም ወንድም እህቶቼ አባት እናቶቼም ደግሞ ጥያቄዎትን ወይም ደግሞ መልእክቶትን ሰምተው ወደዚህ ቅድስት ቤተክርስቲያን መጥተው እንግዲህ ስርዓተ ቅዳሴውንም በተለይ አሁን እንግዲህ ነገ ጾም ይገባል። እንግዲህ ጾሙንም እዚሁ አስቀድሰው እዚህ በረከት ለማግኘት እንደሚገኙ ተስፋ አደርጋለሁኝ። ስለነበረን ቆይታ ከልብ አመሰግናለሁኝ። እስቲ ያስታውሱን ደብሩ አካውንት የደብሩ አካውንት የኢትዮጵያ ንግድ ባንክ 100,910,70,49 ነው። በዚህ አስራት ወክራታቸውን ማስገባት ስጦታቸውን ማስገባት ይችላሉ። በስተመጨረሻ እንግዲህ አባታችን ያሳረጉልናል። ወደ እሳቸው ልውሰዱት። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። እንግዲህ እግዚአብሔር ስራችንን ይባርክልን። ምእመናንም ይሄንን አይተው ወደዚህ ቦታ በመምጣት በረከት እንዲያገኙ የሱ መልካም ፈቃድ ይሁን። ስራ እንድንሰራ እግዚአብሔር ያግዘን። ወንድማችን አንተንም እንግዲህ እግዚአብሔር ጽናቱንና ጸጋውን ብርታቱን ያድልልን። ለቤተ ክርስቲያን ድምጽ እየሆንካት ስለሆነ ስራን እግዚአብሔር ይባርክልህ። ከዚህ በላይ እቺ ቤተ ክርስቲያን እንደምታገለግል አምናለሁኝ። እግዚአብሔር ከሁላችን ጋር ይሁን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ እግዚአብሔር አብ ማእሰረ ኃጢአት እግዚአብሔር ይፍታ። መልካም ጊዜ አባታችን።